ሰላም ጤና ይስጥልን። የኪዮን ዜና መረጃዎችን እነሆ። የቦምብ ጥቃት ተፈጸመ። የአማራ ፋኖ በጎጃም አንደኛ ክፍለ ጦር ልዩ ኦፕሬሽን ቡድን ወደ ባህር ዳር ከተማ በመግባት ቀበሌ 16 ላይ በሚገኘው የክልሉ አድማ ብተና ቢሮ ላይ የቦምብ ጥቃት በማድረስ ከፍተኛ ቁሳዊ ኪሳራ ማድረስ ችሏል። በተያያዘም በዛሬው ዕለት አሸባሪ የብርሃኑ ጁላ ጦር ከማንኩሳ ወደ አጉት እንቅስቃሴ በማድረግ ፈልቃ የተባለ ቦታ ላይ የገጠር አርሶ አደሮችን ፋኖን አምጡ በማለት የአርሶ አደሮችን የቁም ከብት በመዝረፍ እያሰቃየና ወንብድናውን ስራ ሲሰራ ቀድሞ መረጃ የደረሰው የአማራ ፋኖ በጎጃም አገው ምድር 3ኛ ክፍለ ጦር ከአይበገሬዎቹ ጊዮን ብርጌድ መብረቁ ሻለቃ ናደው ሻለቃና ከ5ኛ ክፍለ ጦር ጋር ፈልቃ ከተባለ የገጠር ቀበሌ ላይ በከበባ ሲቀጠቅጡት ውለዋል። አሸባሪው ኃይል መውጫ ሲያጣ ከፍኖት ሰላም ፔምፔ በማስመጣት ሙሉ በሙሉ ከመደምሰስ ተርፏል። የአሸባሪ ኃይል በፔምፔ ሽፋን ሰጭነት የዘረፈውን ንብረት ሙትና ቁስለኛውን በየመንገዱ በመጣል ከፈልቃ ወደ ማንኩሳ እግሬ አውጭኝ ብሎ ፈርጥቷል። በዚህ አውደ ውጊያ አይበገሬዎቹ የጊዮን ብርጌድ ኩራት የሆኑት መብረቁ ሻለቃና ናደው ሻለቃ ጠላትን ማንኩሳ ድረስ እግር በእግር በመከታተል በሚገርም መናበብ ከ15 በላይ የጠላት ኃይል መደምሰስ ችለዋል ሲል የቻለ አድማሱ የአማራ ፋኖ በጎጃም 3ኛ ክፍለ ጦር የጊዮን ብርጌድ ህዝብ ግንኙነት ገልጿል። ተያዘም 9ኛ ሳሙኤል አወቀ ክፍለ ጦር አረንዛው ጎንቻ ብርጌድ ታሪክ ሰርቷል። የጠላት ጥምር ጦር ከደብረ ወርቅ በመነሳት ወደ ደብረ ገነት የገባውን ጠላት ብዙ ኃይል በመደምሰስ ወደ ግንደወይን ከተማ እንዲመለስ አድርገውታል። ይህ በእንዲህ እንዳለ ቀይታ የፍትያ ንጉሴ ክፍለ ጦር ቀስተ ዳመና ብርጌድም ታሪክ ሰርቷል። ቀስተ ዳመና ብርጌድ ደብረ ኤልያስ መሽጎ የተቀመጠውን ጠላት በጠዋቱ በመግባት ሙትና ቁስለኛ በማድረግ ታሪክ ሰርተዋል። እንዲሁም ራስ ቢትወደድ መንገሻ ቲከም 5ኛ ክፍለ ጦርና 3ኛ ጎጃም አገው ምድር ክፍለ ጦር በጋራ ታሪክ ሰርተዋል። ማንኩሳ ከተማን በከፊል መቆጣጠርም ተችሏል ተብሏል። ማና አቦ የሚባል በዓል ለማስተጓጎል ሌሊት ከ11 ሰዓት ከቦ ያደረ ቢሆንም ሁለቱ ክፍለ ጦሮች በጋራ በመናበብ ጠላትን በማስለቀቅ በዓሉን ማህበረሰቡ በሰላም እንዲያከብር ማድረግ ተችሏል። በዚያው ውጊያም ሁለት ምሽግ በመስበር ማንኩሳ ከተማን በከፊል መቆጣጠር ተችሏል። በርካቶችንም መደምሰስ ሲቻል ብዙዎችን ቁስለኛ ማድረግም ተችሏል። በዚህም ከ52 በላይ ጭፍራ ተደምስሷል። በዛሬው ዕለት በጃቢ ጠናን ወረዳ ማና ውስጥ ጉልት የገባው ወራሪ የአርሶ አደር ቤት ዘርፎ ሊወጣ ሲል 5ኛ ክፍለ ጦር አረንዛው ዳሞት ብርጌድ ቢተው ሻለቃና ቡሬ ዳሞት ደጃች አስቦ ብርጌድ አሳምነው ሻለቃ መርከብ ሻለቃ ዘመነ ሻለቃ አባይ ሻለቃና ጎጃም አገው ምድር 3ኛ ክፍለ ጦር ባይበገሬዎቹ ጊዮን ብርጌድ መብረቁ ሻለቃ ጥምር ጦር ሲቀጠቀጡሏል። በውጤቱም ጠላት 3 ፓትሮል አስከሬንና ቁጥሩ ያልታወቀ ቁስለኛውን ጭኖ ወደ ማንኩሳ መጥቷል። በማንኩሳ ከተማ ከሚገኘው የሃይ ስኩል ካምፖች ወጥተው ለማምለጥ የሞከሩትም ተለቅመው ተወቅተዋል ሲል የአማራ ፋኖ በጎጃም 5ኛ ክፍለ ጦር ሚዲያ ባለሙያ ፋኖ የሴፍ አረጋወይን በበኩሉ ገልጿል። በተያዘም በላይ ዘለቀ 8ኛ ክፍለ ጦር ሽፈራው ገርባው ብርጌድ ጠላትን ረፍርፎታል። ወደ ቀበሌ እንቀሳቀሳለሁ ብሎ ከሄድሃ ከተማ የተነሳን ጠላት ከፊሉን በመደምሰስ ቀሪውን በማቁሰል ሬሳውን እያዝረከረከ እንዲመለስ አድርገውታል። ይህ በእንዲህ እንዳለ የተፈራ ዳምጤ 2ኛ ክፍለ ጦር የተሳካ ሪፎርም አድርገዋል። የአማራ ፋኖ በጎጃም አደረጃጀቱን በማዘመን ትክክለኛውን ሰው በትክክለኛ ቦታ በማስቀመጥ ቀን በቀን አደረጃጀቱን እየፈተሸ ይገኛል። በዚህ ሂደትም ጅማሮች ጥሩ መሆናቸውን እየገመገመ ነው። በዛሬው ዕለትም በ2ኛ ክፍለ ጦር የተሳካ ሪፎርም አድርገዋል። የትኛውንም ኃይል ከቀጠናችን ለማስወጣት ዝግጁ መሆናቸውንና ክፍለ ጦሩ በሙሉ ቁመና እንደሚገኝም ገልጸዋል። በተመሳሳይ ሁኔታ በ3ኛ ክፍለ ጦር ቲሊሊ ዘንገና ብርጌድም ሪፎርም በመስራት ቀጣይ ኦፕሬሽን ዝግጁ መሆኑንም ገልጸዋል። ይህ በእንዲህ እንዳለ ፋኖ በቋሪት ወረዳ አገዛዙ የዘጋቸውን ጤና ጣቢያዎችን ስራ አስጀምሯል። በቋሪት ወረዳ አገዛዙ የዘጋቸውን 3 ጤና ጣቢያዎች ስራ ማስጀመሩን የአማራ ፋኖ በጎጃም 5ኛ ክፍለ ጦር ነበልባሉ ገረመው እንዳወቅ ብርጌድ አሳውቋል። በሌላ ዜና አገዛዙ ከ5 ወራት በላይ ደሞዝ በመከልከል ማህበረሰቡ የጤና አገልግሎት እንዳያገኝ ቢያደርግም ለ3ቱ ጤና ጣቢያዎች ሰራተኞች የዕለት ወጫቸውን በማመቻቸት ወደ ስራ ማስገባት መቻሉን የቋሪት ፋኖ ጊዜያዊ አስተዳደር የጤና ጥበቃ ጽሕፈት ቤት ኃላፊ ፋኖ አስቻለ አስታውቋል። ኃላፊው አክለውም ለበር ሚካኤል፣ ለአርብ ገበያና ለወይቤ ጤና ጣቢያ ሰራተኞች እያመቻቸን ነው ብለዋል። የአብይ አህመድ ስርዓት በየወረዳው ሁሉንም የመንግስት ሰራተኞች ከ5 ወራት በላይ ደሞዝ መከልከሉን ተከትሎ በ6 ጤና ጣቢያዎች የሚሰሩ የጤና ባለሙያዎች ከየካቲት 10 2017 ዓ.ም ጀምሮ ስራ ማቆማቸው ይታወሳል ሲል የነበልባሉ ገራማው ወንዳወቅ ብርጌድ ህዝብ ግንኙነት ገልጿል። እንዲሁ አሸባሪው ሰራዊት ንጹሃንን እየጨፈጨፈ ሀብት እየዘረፈ ነው። በምስራቅ ጎጃም ዞን እነማይ ወረዳ ደብረገነት ጎተራ ቀበሌ መጋቢት 3 2017 ዓ.ም 57 የቁም ከብት በቤት የተቀመጠ ቅቤ በግለሰቦች ቤት የተቀመጠ 95000 ብር የዕለት ፍጆታ የሚሆን በርበሬ ዱቄትና ሽሮ በመዝረፍ ነዋሪ
ነዋሪዎችን በመደብ በማሰር የወሰዷቸው ሲሆን ከታሰሩ ሰዎች ውስጥም ሴቶች ያሉበትና ነፍሰ ጡርና ህፃናት ያዘሉ ነዋሪዎችን ያለምንም ርህራሄ በሌለው አማራ ጠል ሰራዊት ከንብረት ዘረፋው ባለፈ በዱላ እየደበደቡ ተወስደዋቸዋል። በተመሳሳይ ይህ ተግባሩን በአዲስ ዓለም ቀበሌ ለመፈጸም ሲሞክር የአባ ኮስተር ብርጌድ በመድረስ በልኩ አናግሮ መልሶታል። የአማራን ህዝብ ማደሄት ዓላማው ያደረገው አሸባሪ ኃይል በተመሳሳይ በእጅጋና በገነት አቦ መካከል ዝንድብ በምትባል ቦታ ከአቶ ምናለ ደምለው ከሚባል ነጋዴ ከባድ ዘረፋ ፈጽመዋል። ሰሞነኛ መረጃዎች እነኚህን ይመስሉ ነበር።